የዚህ አይነት ተምኔል የምትሰሩ ሰዎች ግን ታስቁኛላችሁ። ኤአይ ምን ሰርቶ ሊበላ ነው? እነዚህን የመሳሰሉ 4K ተምኔሎችን በኤአይ ነው የሰራው። እነዚህን ለመስራት ደግሞ ስልክና ኢንተርኔት ካላችሁ በቂ ነው። የምንጠቀመው ጄሚኒ አፕ ነው። አፑን ያላወረዳችሁ ካላችሁ ቴሌግራም ቻናላችን ላይ ታገኙታላችሁ። የቴሌግራም ቻናላችንን ዲስክሪፕሽን ላይ ኦር ኮመንት ላይ አስቀምጠዋለሁ። ወደ አፑ ከገባን በኋላ ለተምኔል ያዘጋጀነውን ኢሜጅ እናስገባለን። እነዚህን 4 ተምኔሎች በሁለት አይነት መንገድ ነው የምንሰራቸው። አራቱንም አሳያችኋለሁ። እኔ በመጀመሪያ ይሄኛውን ተምኔል ለመስራት ስለሆነ የፕላስ ምልክቷን አንድ ጊዜ ነክተን ጋለሪ ውስጥ እንገባለን። እናም ያዘጋጀነውን ፎቶ እናስገባለን። ማንም አይነት ፎቶ ቢሆን ችግር የለውም፣ ብቻ ሳምፕል እንዲወስድ ነው። አሁን በጣም ድብዝዝ ያለ ፎቶ ነው። እዛም ያዘጋጀነው ቴክስት አለ። ይሄን ቴክስት ፔስት አድርጌ ያስገባለሁ። ቴክስቱን የምትፈልጉት ከሆነ ቴሌግራም ቻናላችን ላይ ስላለ ሄዳችሁ ማየት ትችላላችሁ። ክሬት ፕሮፌሽናል ፖርትሬት ኢሜጅ ኦፍ ማን ዌሪንግ ፕሮፌሽናል የሆነ ፖርትሬት ኢሜጅ ክሬት አድርግልን። አንድ ሰው ብላክ ጃኬት ብላክ ሲዩት የለበሰ ሰው እሱን ክሬት አድርግልን ያለው። ባክግራውንድ ላይ ሲኒማቲክ ላይት ይኑር ብለናል። ጎን ላይ በሳይድ በኩል ብሉ ላይት ይኑር እና ይሄን የመሳሰለ እናንተ ቀስ ብላችሁ አንብቡት፣ ጊዜያችሁን አሉሰድ። ሃይ ኳሊቲ መሆን አለበት፣ ስቱዲዮ ስታይል ይሁን ብየዋለሁ። እንላከለት። ከዛም የዚህ አይነት ኢሜጅ ይሰጠናል። ባክግራውንዱን ትንሽ እንዲቀይረው ስለፈለግን ባክግራውንድ ቼንጅ እንበል። እዚህ ጋር ምን አይነት ባክግራውንድ ይሁንልን ነው የሚለው፣ ሲኒማቲክ እንበለው። በዚህ መልኩ ጽድት ያለ ተምኔል ሰጥቶናል። እዚህ ላይ አሁን ቴክስት እንዲጨምርልኝ ከሆነ የፈለግኩት ይሄንን ቴክስት ኮፒ አድርጋችሁ ታስገቡለታላችሁ። ቪዲዮ ኤዲቲንግ የሚል ቴክስት ጎልደን የሆነ ቴክስት እንዲያስገባለት ነው የፈለግኩት። እሱን አስገባለታለሁ። እንደምታዩት አሪፍ ለተምኔል የሚሆን ፎቶ ሰጥቶናል። ግን ትንሽ የሆነ ደብዘዝ የማለት ባህሪ ያለው ሬሚኒ አፕ ላይ ገብተን እናስተካክል። ከዚህ ሴቭ አድርገን እንወጣለን። በዚህ መልኩ እናስተካክለዋለን። ሬሚኒ አፕ የምትፈልጉ ከሆነ ከፕሌይ ስቶር ላይ አውርዱ። ከፈለጋችሁም የኔ ቴሌግራም ቻናል ላይ ታገኙታላችሁ። ምንም ማስታወቂያ የለውም። ይሄንን ከዚህ ወደዚህ ቀይሮልናል። እናስተካክለዋለን። ትንሽ በጣም ብጭጭ አድርጎታል፣ ግን ይስተካከላል። አሪፍ ኳሊቲ ይኖረዋል። እና ወደ ላይት ሩም እንገባለን። ከለሪንጉን እናስተካክለው። ኢፌክት ውስጥ እንገባለን፣ እንጨምርለታለን። ቴዙን ትንሽ ጨመር። ከዛም ላይት ውስጥ ነው የምንገባው። ከዛም ብላክ የሆነውን ትንሽ 23 አካባቢ፣ ዋይቱንም ትንሽ ጨመር። ሻዶን በዚህ መልኩ እንጨምራለን። ሃይላይቱን ሳይበዛ ቀንስ እናደርጋለን። ኮንትራስት በትንሹ እንጨምራለን። 14 በቂ ነው። ከለር ውስጥ ገብተን ደግሞ የተወሰነ እናስተካክለው። ኦሬንጅ ላይቱን ነው የምናስተካክለው። ኦሬንጅ ውስጥ ገብተን ሳቹሬሽኑን ትንሽ እንሰጠዋለን። በዚህ መልኩ አሪፍ ይሆናል። እንደምታዩት እንደቀደሙ ድብዝዝ ያለ አይደለም፣ በጣም አሪፍ ነው። አሪፍ ኳሊቲ ያለው 4K ፎቶ ነው። ሴቭ አድርገን እንወጣለን። ጨረስን ማለት ነው። ጄሚናይ ይህን ፎቶ ወደዚህ ቀየረልን። ከጄሚኒ ያገኘነውን ደግሞ በሬሚኒ ወደዚህ ቀየር ነው። ከሬሚኒ ያገኘነውን በላይት ሩም እንደዚህ ያስተካከል ነው። ፋይናል ሪዛልቱ ይሄን ይመስላል። በቃ ጨረስን። ለምንፈልገው ፐርፐዝ ወስደን መጠቀም እንችላለን። በቀጣይ ደግሞ አሁን የምታዩትን ተምኔል አብረን እንስራ። አሁንም ልክ እንደቀደሙ የፕላስ ምልክቱን እናካለን። ጋለሪ እንገባለን። ያዘጋጀነውን ኢሜጅ እናስገባለታለን። ከዛም ያዘጋጀው ቴክስት አለ። እሱን ኮፒ አድርጋችሁ ታመጡታላችሁ። ከቴሌግራም ቻናል ላይ ልክለታለሁ። ከዛም ትንሽ እንጠብቀው። ከዛም እንደምታዩት እንደዚህ አይነት የሚያምር ተምኔል ሰጥቶናል። የምትጨምሩት ቴክስት ምናምን ካለ እዚህ ላይ የቴክስቱን ፎንት እንዲቀይርላችሁ ከፈለጋችሁ ቴክስት ቼንጅ ቴክስት ፎንት ትላላችሁ። ከለሩን ምን አይነት ከለር ዲቴል ንገሩት፣ እያንዳንዱ ነገር። ለምሳሌ ይሄ ሳቀውን እንዲኮሳተር ከፈለግኩ ድጋሚ በግራ በኩል ያለውን ሰው የሳቀውን እንዲኮሳተር አድርገው ምናምን ብትሉት እያንዳንዱ ነገር ዲቴል ብትነግሩት ያስተካክለዋል። ቼንጅ ባክግራውንድ ማድረግ ትችላላችሁ። እናም ከኤአይ ጋር እያንዳንዱ ነገር ዲቴል እየጻፋችሁለት እንደዚህ በቀላሉ መስራት ትችላላችሁ። ይህንንም ሴቭ አድርገን እንወጣለን። ሁለተኛውን ክሬቲቭ ተምኔል በዚህ መልኩ ሰርተን ጨርሰናል። አስቡት ይህን ተምኔል ያለ ኤአይ እንስራው ብንል ምን ያህል ሰዓት ሊወስድብን እንደሚችል። ኤአይን ተጠቅመን ግን በአንድ ደቂቃ ውስጥ ሰርተነዋል። ወደ ሶስተኛው ተምኔል እንላለን። ሶስተኛው ተምኔል የምንሰራው ደግሞ ሁለቱን ከሰራንበት ይለያል። አሁን የምናደርገው የሰውን ተምኔል በኤአይ አመሳስሎ መስራት ነው። እንበልና ዩቲዩብ ላይ የሚያምር ክሬቲቭ የሆነ ተምኔል ብናይ ራሱን አይነት ተምኔል ለመስራት ጊዜ ከሚወስድብን በኤአይ አመሳስለን የራሳችንን ክሬቲቪቲ ጨምረንበት መስራት እንችላለን። በዚህ መልኩ ኤአይን ስራችንን እንዲያቀልልን እንጠቀምበታለን። እኔ የሰራሁት የሚስተር ቢስት ተምኔልን አይቼ ስለተመቼ ደግሜ ሰርቼዋለሁ። አብረን እንስራው። ከዛ በፊት ግን ሰብስክራይብ ያላረጋችሁ
ሰብስክራይብ አድርጉ። ይህን ቪዲዮ ለመስራት ብዙ ስለለፋው ልፋቴን የምትከፍሉ ደግሞ በሰብስክራይብ ነው። ቀጥታ ወደ ቪዲዮ። አሁንም የፕላስ ምልክቱን አንድ ጊዜ ነካና ጋለሪ ውስጥ እንገባለን። ስክሪንሻት ያደረግነውን ኢሜጅ እና እንዲገባልን የፈለግነውን ኢሜጅ እናስገባለን። በዚህ መልኩ እናስገባና ይህን ቴክስት ክሬት ኢሜጅ ኢን ፈርስት ኢሜጅ ሪሙቭ ሂውማን ዋይል ሪፕሌሲንግ ባይ ዘ ሰከንድ ሂውማን ፌስ ዩዝ ዘ ፈርስት ኢሜጅ ከለር ምናምን ብየዋለሁ። እንለፍለታለን። እንደምታዩት አመሳስሎ ሰጥቶናል። ኳሊቲ ምናምን የሚያንሰው ከሆነ እንደምታዩት ይሄ በጣም አሪፍ ኳሊቲ ያለው ኳሊቲ ምናልባት የሚያንሰው ከሆነ ሬሚኒ አፕል ያስገብታችሁ አዶቤ ላይ እናንተ ራሳችሁ ታስተካክሉታላችሁ፣ ታወጡታላችሁ። በዚህ መንገድ በቀላሉ አሪፍ ተምኔል መስራት እንችላለን። ነገር ግን በዚህ መንገድ የሰራነውን ተምኔል ማሻሻልና የራሳችንን ፈጠራ መጨመር አለብን። አለበለዚያ ክሬቲቪቲያችንን ይገለዋል። ኤአይ እኛን እንዲያግዘን እንጂ ሙሉ ለሙሉ ስራችንን እንዲሰራልን መፍቀድ የለብን። በቀጣይ ደግሞ ዩቲዩብ ላይ አንድ ክሬቲቭ ተምኔል አይቼ እሱን የኔን ፎቶ ተጠቅሜ በኤአይ ሰርቼዋለሁ። ዩቲዩብ ላይ ያገኘሁት ተምኔል ይሄ ነው። የኔን ፎቶ አስገብቼ አብረን እንስራው። ይሄኛውን ኢሜጅም ክሬት ያደረግነው በተመሳሳይ ከሶስተኛው መንገድ ጋር በተመሳሳይ ነው። ዩቲዩብ ላይ ያየነውን አንድ ተምኔል እናመጣለን። ይሄን ተምኔል አይቼው ደስ አለን፣ ክሬቲቭ ነው። እናም ይሄንን ለመስራት ብዙ ፕሮሰስ ከሚሄድ ያየሁትን ኮፒ ማድረግ እችላለሁ። የኔም ፎቶ እንዲገባልኝ የፈለኩትን ፎቶ አስገባለሁ። የኔም ፎቶ ይሄንን ይጠቀም። ከዛም የቀድሙን ቴክስት አስገባለታለሁ። ከዛም በቀላሉ ይሄን የመሰለ የዩቲዩብ ተምኔል አግኝተናል። ምናልባት እንደዚህ ሎጎ እየመጣ ካስቸገራችሁ ሎጎም በሆነች ኢሞጂ ከቨር ማድረግ ትችላላችሁ። ለተምኔል እስከሆነ ድረስ ሎጎ ባይታይ አሪፍ ነው። ይቺ ታች ላይ ያለችው ሎጎ ማውጣት ትችላላችሁ። እናም እንዳያችሁት ኤአይን በዚህ መልኩ ተምኔል ለመስራት መጠቀም እንችላለን። በተጨማሪም ኤአይን ለብዙ ነገር መጠቀም እንችላለን። በቀጣይ ቪዲዮዎች በተመሳሳይ ዩኒክ ተምኔሎችን እንዴት መስራት እንደምንችል አሳያችኋለሁ እና ደግሞ ኤአይን ለቪዲዮ ኤዲቲንግ እንዴት እንደምንጠቀመው የማሳያችሁ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ በማድረግ ቪዲዮ ለብዙ ሰው እንዲዳረስ ያግዘዋል። በቀጣይ ቪዲዮ እስክንገናኝ ፒስ አውት።